ኧረ እናንተ የዛ ዘንድሮ አረቦች መስራት ጀመሩ እንዴ? እኛ አረብ ሀገር ያለን ልጆች እነሱ ቤቱን እንሰራ ያኔ ትርፍ ያኔ ዝም ብለን የሱራ ሱስ ያለብን ስራ ሰርተን የማንጠግብ ገንዘብ የማንፈልግ ነው የሚመስላቸው። ለምን ነው ለምን እንደሆነ አልገባኝም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙት ይበልልኝ። ሀገራችን ኢትዮጵያ ሰላም ያርገው። ዛሬ የመጣሁላችሁ ስራ እያራወጠኝ ነው። በነገራችን ላይ የዋልኩት ማለት ነው እያራወጠኝ ማለት ነው። ተኸየሉ ዛሬ ማለት ነው በጣም ግርም አድርጎኛል ማለት ነው። እሱ ምንድነው አንድ አረብ ጣፈችልኝ በውስጥ ጣፈችልኝና ሰራተኛ አለኝ ፈልጌሻለሁኝ ስልክ ቁጥርሽን አለችኝ። ከዛ ስልክ ቁጥሬን ሰጠኋት ላኩላት። በዛው በውስጥ አባወራችኝ። ምን አለችኝ ለኔ እና ውድ ጓደኞቼ ሰው ደውሎብኝ ነው የቆመው ስልኩ ማለት ነው። እና ስልክ ቁጥርሽን አለችኝ ሰጠኋት። በውስጥ አባወራችኝ። ምን ነው ምን ፈለግሽ አልኳት። ከዛ ምን አለችኝ ሰራተኛ አለኝ ስራውን ትሰራለች፣ ግን ውጭ ትሄድ እንህር ስላት እሺ አትለኝም። ማትፈህምኒ ማትብቃ ማአና ትሩህ እንቲ ፈህሚሃ አለችኝ። ጠይብ አትይን አልኳት። ያችን አበሻ ናት ጠለብ ናት። አናገርኳት። ሴትዮሽ እንዲህ አለች ማለት ነው። ሴትዮሽ ስራ ትሰራለች፣ ግን ውጭ እንህር ትላት እሺ አትለኝም አለች። ለምንድን ነው አንቺ አልሄድም ያልሻት እላታለሁ። እኔ አለችኝ ልጅቱ በጣም ጎበዝ ልጅ ናት። አነጋገሯ ራሱ መስመር ያለው ነው። እምተኛው ተለሊቱ በኢትዮጵያ አቆጣጠር 7 ሰዓት፣ በሱሪያ አቆጣጠር ሰዓ ዋህዳ ፊሌን እምተኛው። እምትነሳው 5 ሰዓት በኢትዮጵያ ተለሊቱ 11 ሰዓት ያኔ 11 ሰዓት በዚህ ሰዓ 50 በሳዑዲ አረቢያ ሰዓ 50 ማለት ነው። ሰዓ 50 ፈጅር ትነሳለች። ተፈጅር ተነስታ እንግዲህ ለን ፎቅ ተሃት ነው አለች ቤቱ ለን ሰዓ ዋህዳ አለች ቁጭ አለልም አለች። ሴትየዋ አስተማሪ ናት አለች። ሙሽት ሰርቼ በልተው ልጆችም እሷም ሰራ ይሄዳሉ። ከዛ ሲመጡ ምግብ ሰርቼ ቤት አጥድቼ ሁሉን ነገር የቤቱ ስራ ሁላ የቤቱ ኃላፊነትና ስራ እኔ ላይ ነው አለች። ፎቅ ራሲ ነው አለች ስራው በሁሉም። በዚህ ላይ ደግሞ አንድ ህፃን ልጅ አለ። እሱን አፋዳ ቀይራለሁ፣ እሱን ይዛለሁ። አንድ ትምህርት ቤት ማከር ድጎባ ልጅ አለች፣ እሷን እንከባከባለሁ። ቤት ሴትየቱ ተንቅልፏ ትነሳለች። ሰዓ 50 ለባብሳ በላልታ አስተማሪ ናት ሄዳለች። ሰዓ ኪኒን ትመጣለች። ተዛ ማይታ ትተኛለች። ተዛ ተመቅሪብ በኋላ ተነስታ ልጆቿን ታስጠናለች አለች። ምንም ስራ የሚያግዘኝ የለም አለች። ሩሂ ተአሊ ብቻ አለች። ወገቤንና አይኔን ራሴ ሊፈነዳ ነው አለች። በዛ መልሶ ደግሞ ጁማአና ሐሙስ እናቷ ቤት ይዛኝ ትሄዳለች አለች። እዛም ታሰራኛለች አለች። እህቶቿ ወንድሞቿ ሰራተኛ ያላቸው ይዘው አይመጡም አለች። ያለላቸው የላቸውም አለች። እህቶቿ ቤት ሌላው ሰራተኛ ያለበት እህቶቿ ቤት ይዛኝ ትሄዳለች። እዛም ታሰራኛለች አለች። የቤቷ ስራ አያልቃለች። መልሰው ደግሞ ሀዲቃ ልጆች ጋር ትልከኛለች። እዛ ልጆች ጅንን አርገውኝ አሳብደውኝ ይመጣሉ አለች። ይሄንን ኩላ እኔ አልችልም፣ እንቅልፍ አልተኛ እኔ አልችልም። መንደርም እየሄድኩ አልሰራም። የወንድሞቿ ሰራተኛና የእህቷ ሰራተኛ
እንደኔ አይደሉም፣ የውጭ ሰራተኛ ናቸው። እኔ ጠለብ ነኝ፣ እነሱ ጠለብ አይደሉም። እነሱም ግን መንደርም ይዘው አይሄዱ፣ እናቷ ቤትም ሲመጡ ይዟቸው አይመጡም። እኔ ብቻ ነኝ ይዛኝ የምታዞረኝ። ስለዚህ እኔ አልሄድም ብዬ ለዚህ ነው እምቢ ያልኩት አለች። አዎ ትክክል ነሽ፣ ያመጣችሽ ለቤትሽ ነው፣ ለቤቷ ነው፣ አትሄጂ አልኳት እኔም ማለት ነው። አዎ ምክንያቱም ይዛት ትሄዳለች፣ ይዛት ታሰራታለች። የቤቷ ስራ ብዙ ነው። መልሳ ደግሞ የልጅ አለፍትና አለባት። ቤቱ ትልቅ ነው። ስለዚህ ሀላስ የቤቱን ስራ ስሪላት፣ መንደር ሄደሽ አትስሪ። ታርሽም ሂጂ እንጂ መንደር ሄደሽ አትስሪ። ይሄ ግዳጅሽ አይደለም፣ ውለታሽም አይደለም። ለቤቷ ነው እንጂ ለእህቶቿና ለእናቷ አይደለም ያመጣችሽ አልኳት። ተዛ ነገርኳት። ለምን ስራው እንደዚህ ነው ብዬ ትነግራት። አይ ብር እየከፈልኳን ነው፣ ላዚም በህርኩበት መስራትም አለባት፣ የትም ትሄድ አብራይ መሄድ ያለባት። ይሄን ንገሪያት። እምቢ አለች። ንገሪኝ አለች። ነገርኳት። ይዝሻት መሄድ የለብሽም ምናምን አልኳት ማለት ነው። እና በጣም ገረመኝ ወላሂ። አላህ ሂዳቸውን ይስጣቸውና እኛ ማለት ነው እኛ ስደተኞች አንድ ሩህ ነን ወላሂ። ሁላችንም አላህ ሱብሃነሁ ወተዓላ እኩል አድርጎ ነው የኸለቀን። ምንድነው የለያየን? እቺው ነሲብ ናት። እነሱ ቁጭ ብለው ስራ በሀገራቸው ስራ አላቸው፣ ብር ያገኛሉ። እኛ ደግሞ ሀገራችን ብር የለም። አረብ ሀገር ሰው ቤት ተቀጥረን ብር እናገኛለን፣ ስራችን እንሰራለን አይደል እንዴ? ግን እነሱ እኛን የሚያውን ከነሱ ላይ ብርም ተቀብለን ቤት የምንሰራ ምን የምንሰራ አይመስላቸውም። ያችን ወር ቲሞላያችን ብር ሲሰጡን ነጣ እንደሰጡን ታውቃላችሁ። ነጣ አለ አይደል? እንዲህ ሀዲየ እንደዛ እንደሰጡን ነው እንጂ ወር ሙሉ እኮ ፈክተው ነው ይሄ ብራቸው ነው ሐላላቸው ነው አይሉም። እሺ ቤተሰቦቻችን ጋርም ሄደን እንደነሱ ቤተሰብ ጋር መደሰት አያምረንም። ትዳርም ያለው ልጅም ያለው ልጆቻቸው ጋር ሄደው ይደሳሉ አይሉም። መልሶ ደግሞ ያላገቡትም አግብተው እንደነሱ ዓለም እንዲያው አይፈልጉም። ለምን እንደሆነ አላውቅም ወላሂ። እስቲ ኮሜንት ላይ አስቀምጡ ማለት ነው። እኔ ብዙ አረብ አይቻለሁ ማለት ነው። ይሄን ያልኩባችሁ መልሶ ደግሞ ወላሂ ዘንድሮ ደግሞ ሲጀመር አረቦች በቃ ሰራተኛ ላይ ብር መስረቅ ጀምረዋል ማለት ነው። ብዙ ሰው ወላሂ አሁን ዛሬ የሆነ ስራ መጣና አሁን ድሮ አበሻ ነበረች የምትሰራው አሉ። ያችን የወጣችውን አበሻ አፈላልግ ያገኘኋት። አንቺ ነበርሽ እዚህ ስራ የምትሰሪው ለምን ነው የወጣሽው አልኳት። አንድ ወር ነው የሰራሁት አለች። ለምን ነው የምትሰሪው አልኳት። ሰውየው እና ልጆች ቤት ነው የሚውሉት። ሰውየው እግሩ ታማሚ ሆኖ ስራ ሄድም ቤት ነው የሚውለው። ልጆችም አሉ፣ ትምህርትም የሚሄዱት ይሄዳሉ፣ የማይሄዱትም አሉ ቤት። እነሱ ጋር እኔ ቤት ነው የምውለው። ሴትየቱ ስራ አላት። ከዛ ተስራ መጥታ አለች። ተስራ መጥታ ተቦርሳዬ 100 ብር ሰረቀችኝ አለች። ሰረቀችኝና ተዛ ብሬ የለም ብል የምን ብር ነው ማን ሰረቀብሽ ብላ ስትለኝ እናቷ የልጅቱ እናት ደግሞ እዚህ ነበረች አበሻይቱ። ለእናቴ ነገርኳት። እናቴ እንደዚህ 100 ብር ነበረኝ እሱን ሴትየቱ ናት የወሰደችው። አሁን ተትምህርት ቤት መጥታ እሷ ናት የወሰደችው ብዬ ትላት። ከዛ እናቴ ብትጠይቃቸው እኛ አላየንም ትሏት። እናቴ ብሯን ስጧትና እና ይውጭ ብላ አስወጣችኝ። ለዚህ ነው የወጣሁት አለችኝ። እና በጣም ገረመኝ ማለት ነው። እና አራዊ በቃ መስረቅ ጀምረዋል። ሀበሻ ሰራተኛ ላይ ብር አሁን እኛ ሰራተኛው 2 ወር 3 ወር እጃዛት አንወጣ ብራችንን ተቀብለን የሚልኩትም በሰዋክ ይልካሉ፣ የማይልክም ያስቀምጣል። እነሱ እንግዲህ እጃዛት አልወጣን የሚሰጡን ብር የሚቀመጥ ነው የሚመስላቸው። ብሩ ግን ሱብሃንአላህ ኢትዮጵያ ሀጃ ይውላል ይላካል፣ ግን ያ ብር ይቀመጥ ነው የሚመስላቸው። ወጥቷል። ስለዚህ እነሱ ደሞዛቸው በወር ይወጣላቸዋል። እነሱ ግን ሳምንት ድረስ ይረጫጩታል። ከሳምንት በኋላ የላቸውም። ከዛ መልሰው ዙረው ምንድነው ያንን የሰራተኛ ይተንበር በብድር በምን በክንክን ነው የሚያረጉት ማለት ነው። ይሄንን ልላችሁ የፈለኩ ምንድነው አሁን ዘበን በየትም ሀገር ይሁን አረቦች ተቀይረዋል። መልሰው ደግሞ እኔ እንጃ ድህነትም ይዟቸዋል ማለት ይቻላል ማለት ነው። ወላሂ
እና በጣም ነው የገረመኝ። ብዙ ገጠመኝ አለ። እስቲ በሌላ ቪዲዮ ደግሞ እመጣላችኋለሁ ውድ ጓደኞቼ። ቪዲዮውን ሰብስክራይብ እና ላይክ አድርጉልኝ። ላይክ መሽም ማድረግ ትታችኋል፣ ለምን እንደሆነ ግን አላውቅም። ሰብስክራይብ አድርጉልኝ። ሰብስክራይብ ላይክም ሼር አድርጉልኝ ውዶቼ። አስተያየታችሁን ደግሞ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።